Bruyne. De Bruyne shot. De Bruyne scores. City take the lead at the Etihad. It's Kevin De Bruyne once again. The Etihad erupts. ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ኬቨን ደ ብሩይነ በውድድር አመቱ መጨረሻ ከማንቸስተር ሲቲ እንደሚለያይ ይፋ አድርጓል ማለት ነው። እንግዲህ ኬቨን ደ ብሩይነ የእግር ኳስ ህይወቱን በተወለደበት ከተማ ድራገን ለተባለ ክለብ በመጫወት ፕሮፌሽናል የእግር ኳስ ህይወቱንም እንደጀመረ ይነገራል ማለት ነው። እንግዲህ ከዛም ከሁለት ዓመት ቆይታ በኋላ ጄንትን እንደተቀላቀለ መረጃዎች ያሳያሉ ማለት ነው። እንግዲህ በ2005 ወደ ጌንክ እንደተዛወረም መረጃዎች ይጠቁማሉ ማለት ነው። በ2010 የመጀመሪያ ኢንተርናሽናል ጨዋታውን ያደረገ ሲሆን ከዚያም ጊዜ ጀምሮ ከመቶ በላይ ጨዋታዎችን ለሀገሩ በማድረግ 30 ጎሎችንም ማስቆጠር ችሏል ማለት ነው። እንግዲህ በሁለቱም የ2014 የፊፋ ዓለም ዋንጫና በ2016 ዩሮ ሩብ ፍጻሜ ሀገሩ እንድትደርስም በማድረግ የራሱን ድርሻ መወጣት ችሏል ማለት ነው። በፊፋ ዓለም ዋንጫ ህልምም ሀገሩን በ2018 የዓለም ዋንጫ ተመርጦ ቤልጅየምን በሶስተኛ ደረጃ ይዛ እንድታጠናቀቅም የራሱን አሻራ ማሳረፍ ችሏል። በዩሮ 2020 እና 2022 የዓለም ዋንጫና ዩሮ 2024ም ለሀገሩ በመመረጥ መጫወት እየቻለ ተጫዋች ነው ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር ኦገስት 30 2015 ማንቸስተር ሲቲን በ75 ሚሊዮን ፓውንድ ሪካርድ በሆነ ዋጋ ተቀላቅሏል ማለት ነው። ይህም እንግዲህ በብሪቲሽ እግር ኳስ ታሪክ ውስጥ ከአንጀል ዲ ማሪያ በ2014 ወደ ማንቸስተር ዩናይትድ ከተዛወረ በኋላ ሁለተኛው በጣም ውዱ ዝውውርም እንዲሆን አድርጎት ነበር በጊዜው ማለት ነው። እንግዲህ ኬቨን ደ ብሩይነ ከሚቼል ላክሮክስ ጋር የፍቅር ግንኙነት በመጀመር እንግዲህ በ2017 ተጋቡና 3 ልጆችንም በጋራ ማፍራት ችሏል ማለት ነው። ከእንግዲህ ከትዳር ህይወቱ ጋር በተገናኘ ከሀገሩ ልጅ ግብ ጠባቂ ከሆነው ቲዮቦ ኮርቷ ጋር ሰጣ ገባ ውስጥ ገብቶ እንደነበር የሚዘነጋ አይደለም ማለት ነው። እንግዲህ ኬቨን ደ ብሩይነ አንዴ በህይወቱ ባንድ ታሪክ ማለት ነው በህይወት ታሪኩ ላይ ምንም እንኳን ኮርቷስ ያደረገው ማመን ባልችልም በሙያችን አብረን መስራታችን ግን ቀጥለናል ሲልም ተናግሮ ነበር ማለት ነው። እንግዲህ ደ ብሩይነ ከውድድር አመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ አስታውቋል ማለት ነው። እንግዲህ ቤልጂማዊ የማንቸስተር ሲቲ አማካይ ስፍራ ተጫዋች ኬቨን ደ ብሩይነ በውድድር ዘመኑ መጠናቀቂያ ከማንቸስተር ሲቲ ጋር እንደሚለያይ ነው ያስታወቀው ማለት ነው። ተጫዋቹ በማህበራዊ ትስስር ገጹ ባስተላለፈው መልእክት ሁሉም ታሪክ ማብቂያ ያለው ቢሆንም ይህ የኔ ታሪክ ድንቅ ምዕራፍ ነው ሲልም በትስስር ገጹ አስታውቋል ማለት ነው። በማንቸስተር ሲቲ መለያ እነዚህ የመጨረሻ ወራቶች እንደሚሆኑም ተጫዋቹ በመልእክቱ ማስተላለፍ ችሏል ማለት ነው። ኬቨን ደ ብሩይነ በፈረንጆቹ 2015 ከጀርመን ወልብስበርግ ክለብ ማንቸስተር ሲቲን መቀላቀሉ የሚዘነጋ አይደለም ማለት ነው። በእነዚህ ዓመታት ውስጥም ከማንቸስተር ሲቲ ጋር 6 የእንግሊዝ ፕሪሚየር ሊግ እና 1 የአውሮፓ ቻምፒዮንስ ሊግ ዋንጫዎችንም ማጣጣም እየቻለ ተጫዋች ነው ማለት ነው። ከዚህ በተጨማሪም 2 የኤፍኤ ካፕ 2 የኤፍኤ ካፕ እና 5 የካራቦ ካፕ ዋንጫ፣ 1 ሱፐር ካፕ፣ 1 የዓለም ክለቦች ዋንጫ እና 1 ኤፍ ኮሚኒቲ ሺልድ ዋንጫንም ከማንቸስተር ሲቲ ጋር ማንሳት የቻለ ተጫዋች ነው ማለት ነው። እንግዲህ የማንቸስተር ሲቲው ፔፔ ጋርዲዮላም እሱ እስካሁን ካየናቸው ታላላቅ ሰዎች አንዱ ነው። አሲስቶቹ፣ ጎሎቹ በተቃራኒ ሜዳ ክልል ላይ ያለው እይታ ለመተካት በጣም ከባድ ነው። ላለፉት 10 ዓመታት እዚህ ያደረገው ነገር አስደናቂ ነው ሲሉም እንግዲህ ፔፔ ጋርዲዮላ አስተያየታቸውን ሰጥተዋል ማለት ነው። እንግዲህ ኬቨን ደ ብሩይነ በመጪው ውድድር መጠናቀቅ በኋላ ማንቸስተር ሲቲ ጋር ከተለያየ ምናልባት ወደ ሳውዲ ሊግ በመሄድ በሳውዲ ሊግ ልናየው ምንችልበት አጋጣሚ ሊፈጠር ይችላል ማለት ነው። እንግዲህ ኬቨን ደ ብሩይነ በእንግሊዝ
ፕሪሚየር ሊግ ለማንቸስተር ሲቲ እንዲሁም ደግሞ ከዚህ ቀደም ለቼልሲም እንደተጫወተ አይዘነጋ ማለት ነው። ከዛም በኋላ ለሲቲ በተለይም ድንቅ ጨዋታዎችን በማድረግ ድንቅ ጊዜ በማሳለፍ በርካታ ዋንጫዎችን ማንሳት እየቻለበትን ሁኔታ መመልከት ችለናል ማለት ነው። ሲቲም እንግዲህ በታሪኩ ለመጀመሪያ ጊዜ የቻምፒዮንስ ሊግ ዋንጫንም እንዲያነሳ የራሱን አስተዋጽኦ ማድረግ የቻለበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ኬቨን ደብሮኒ ከማንቸስተር ሲቲ ጋር ከተለያየ በየትኛው ሊግስ ልናየው እንችላለን የሚለው እንግዲህ በጉጉት እንድንጠብቅ የሚያደርገን ጉዳይ ነው ማለት ነው።